አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእምነት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ እያደረጋችሁ እላለሁኝ። ለብዙ ሰው እንዲደርስ ላይክ አድርጉልኝ፣ አበረታቱኝ ማለት ነው። ዛሬ እንግዲህ በማፍጠሪያ ረመዳን እንግዲህ እየጨረስን ነው። አለቀብን፣ ገባ ስንል አለቀ። አልሐምዱሊላህ ጦማችንን አላህ ይቀበለን። ሁላችሁንም አላህ ይቀበላችሁ፣ እኛንም አላህ ይቀበለን እላችኋለሁ። ዛሬ እንግዲህ ፈጢራ እየሰራሁ ነው። ያው ባለን ነገር እንዴት መስራት እንችላለን? ከሌለን አንድን ነገር ግድም ራሳችንን ማስጨነቅም መበሳጨትም የለብንም። የፈለግነውን ነገር መስራት እንችላለን ባለን በቤታችን ማለት ነው። ያኔ አንዳንድ እቃዎች ይኖሩናል። በእርግጥ ግን ደግሞ የሌሉንም አሉ። እነዛን እቃዎቻችን እስክናሟላ ድረስ ባለን መስራት ጥሩ ነው። ኦቭን ያው ምርጥ ነው። ኢትዮጵያ ላይ በጣም የሚጠቅም እቃ ነው እና ያው ከሌለን ደግሞ እንደዚህ መስራት ይቻላል። ቢዛ ቢሆን በትሪ ዳቦ ቢሆን ምጣድ ላይ ነው የምሰራው ማለት ነው። ፈጢራ እንደምታዩት ይሁንና ማሻአላህ ያው ገልበጥ እያረኩኝ በጣም ምርጥና ጣፋጭ ፈጢራ ሰርቻለሁኝ። እና ባለን ነገር እንደዚህ ተብቃቅተን እንኖራለን። እና እንደዚህ ነው የምላችሁ። እዚህ ጋር ደግሞ አፍጥረን ምናምን ቡና ጠጥተን ዱአ እያረግን ነው። እናቴ ዱአ እያረገችልኝ ነው። ያው የእናት ዱአ እና የእናትና የአባት ዱአ ያው ጥሩ ነው እና አልሐምዱሊላህ እናትና አባቴ ዱአ እያረጉልኝ ነው እላቸዋለሁኝ። እና በጣም አሪፍ ጊዜ ነበር እያሳለፍን ያለነው። ባለን ነገር ያለንን ነገር ሰርተን አልሐምዱሊላህ። ዋናው ጦማችንን አላህ ይቀበለን። ኢማን ነው ለሁሉም ነገር ችግርም ሁሉም ነገር ስቃይም ያልፋል እና የሰው ልጅ ዋናው ጤና ነው ለማለት ያህል ነው። ብዙዎቻችን ቆይችን ሲሉ በስደት የሚቀሩም አሉ እና ጤናችሁን እየጠበቃችሁ ስሩ እላችኋለሁ። ብዙም አላህ የፈቀደው ነው የሚሆነው እና እናቴ ዱአ እያረገችልኝ ነው። እየተጫወትን ነው። ያው ጫጫታ ስለነበረ ድምጡን ሳይለንት አድርጌዋለሁ። ልጆች የልጅ ቤት ስለሆነ ጫጫታ ነው ማለት ነው። እና ረመዳኑ አለቀብን። ከቤተሰቦቻችሁ ጋር ደግሞ እናንተም መታችሁ ባላችሁ ነገር ተብቃቅታችሁ የምኖሩ አላህ ያድርጋችሁ። ብዙዎቹ ያኔ እዛ ሀገር ሲመጡ ወደ እጭ ይላሉ። ገባችሁ? ባላቸው ነገር ኢማን አድርገው ቀልባቸውን አሳርፈው ስለማይኖሩ ነው። ስራ ራሱ የፈለጉት ስራ መስራት ይቻላል። ግን ያው ኢማን ከሌለስ እና አብዛኛውን ያው ሀገራችንን ስለሚያማርሩት ያው ባለን ነገር ተባቅተን መኖር ነው። ሰው ሀገርም የኗሪ አኗኗሪ ነው የምንሆነው ማለት ነው። እና ዋናው ቤት ነው። ቤታችሁን ከሰራችሁ ወደ ሀገራችሁ ጤናችሁን ይዛችሁ መውለዳችሁ ታያልፋችሁ ግቡ። ከቤተሰቦቻችሁ ጋር ጊዜ እንድታሳልፉ ከብቶቻችሁን እንድታሳድጉ ማለት ነው። ያላሳደጉ ላይ አይጠቅምም። እና እንደዛ ነው እላችኋለሁ። ያው ለልጅ ብሎ ድፍት አንገታችን ድፍት አድርገን የምንኖረው እላችኋለሁ። እዚህ ጋር ደግሞ ማለት ነው አባቴ ይኸውና ማለት ነው። አላህ እድሜውን ረጅም ያድርገው። ኢማን አለው። ኢማን ተበፊቱ ማለት ነው። የተረጋጋ ሰው ነው አባቴ ማለት ነው። በቃ ያኔ ብዙ ነገር ላይ የኔ አባት ጥሩ ሰው ነው። ብዙ ነገር ስታው በሰው ላይ በሰው ቤት ምናምን ስታው
የፍቅር አሰጣጣቸውን እርጋታቸውን ምናምን ስታው ማለት ነው። አልሐምዱሊላህ አባቴን ረጅም እድሜ አላህ ይስጠው። ከአሁንም በኋላ እናትና አባት ያኔ ሲኖር ትልቅም ሰው ቢሆኑ በጣም ደስ ይላል እላቸዋለሁ። ያው አባቴ ወደ ትልቅ ሰውነት እየሄደ ነው። አልሐምዱሊላህ እስከዛሬም በስደት ዓለም ላይም ቆይቼ አገኘቼዋለሁ። ከአሁንም በኋላ በጤና አላህ ያኑረው። ያው ደካማ ነው ማለት ነው እና እንደዛ ነው እላችኋለሁ። ላይክ እያደረጋችሁ ቪዲዮዬን አበረታቱኝ እና ላይክ አድርጉልኝ። ስለተከታተላችሁ ከልብ አመሰግናለሁ። ስለምትከታተሉኝ ስለ መልካም ኮሜንታችሁ እና እንግዲህ አፍጥሮ ምናምን አባቴ ሊተኛ ከጅሎታል እና ያው ደካማ ስለሆነ ወደ ትልቅ ሰው ስለሆነ ያው እንቅልፍ እና እንደዛ ነው እላችኋለሁ። ላይክ አድርጉ እላለሁ። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።